ክብር ለጌታ ይሁን። እግዚአብሔር እንዳገለግል እድሉን ስለሰጠኝ ጌታን አመሰግናለሁ። እንደዚሁም የቤተክርስቲያን መሪዎችን፣ ፓስተርን፣ አብራችሁት የምታገለግሉትን ሁሉ እናንተንም እጅግ አድርጌ አመሰግናለሁ። በዚህ ያላችሁ ፓስተር ስላገኘው በጣም ደስ ብሎኛል። ያው እንደምወድህ ታውቃለህ፣ ግን ያንተ መውደድ ይበልጣል ከኔ እና በዚህ ያላችሁ ሁላችሁ ስላየዋችሁ ደስ ብሎኛል። ከዛ ሲቀጥል ግን እንደዚህ ደግሞ በስታችሁ በጣም የሚያምር ያምልኮ አዳራሽ ሰርታችሁ ስላየዋችሁ ደስ ብሎኛል። እና እንደዚህ ባይዘው እንደዚህ በግራውንድ ውስጥ ገብቶ የሚያልፍ ሰው የተባረከ ነው። የተባረከ እና ዘፍጥረት 26 ቁጥር 19 እናንብብ። የይስሐቅ አገልጋዮች በሸለቆ ውስጥ ሲቆፍሩ ከጉድጓድ የሚፈልቅ ውሃ አገኙ። የጌራራ እረኞች ግን ውሃው የኛ ነው በማለት ከይስሐቅ እረኞች ጋር ጠብ አነሱ። ከዚህ የተነሳ ይስሐቅ ያን የውሃ ጉድጓድ ኤሴቅ ብሎ ጠራው፣ በጉድጓዱ ምክንያት ተጣልተዋልና። አሁንም እንደገና ሌላ የውሃ ጉድጓድ ቆፈሩ። አሁንም ሌላ ግጭት ተፈጠረ። ስለዚህ የውሃ ጉድጓዱን ስጥና ብሎ ጠራው። ይስሐቅም ያን ቦታ ትቶ ሌላ ስፍራ የውሃ ጉድጓድ አስቆፈረ። በዚያን ጊዜ አንድም ሰው ጠብ አላነሳበትም። ስለዚህ ያንን የውሃ ጉድጓድ አሁን እግዚአብሔር ሰፊ ቦታ ሰጥቶናል፣ እኛም በምድር ላይ እንበዛለን ሲል ሮሆቦት ብሎ ጠራው። ቁጥር 30 ይስሐቅም ድግስ ደግሶ አበላቸው፣ አጠጣቸው። በማግስቱም በማለዳ ተነስተው በመካከላቸው መሐላ ፈጸሙ። ይስሐቅም አሰናበታቸው፣ እነርሱም በሰላም ሄዱ። በዚያኑ ዕለት የይስሐቅ አገልጋዮች መጥተው ስለቆፈሩት የውሃ ጉድጓዶች ነገሩት። ውሃ እኮ አገኘን አሉት። እርሱም የውሃውን ጉድጓድ ሳቤህ አለው። ከዚያም የተነሳ የከተማይቱ ስም እስከ ዛሬ ድረስ ቤርሳቤህ ተብሎ ተጠራ። ዛሬ የማካፍላችሁ ሰሞኑን በልቤ እንደዚህ ዝም ብሎ የሚፈስ ሐሳብ ነው። በቤተ ክርስቲያናችንም በተወሰነ መልኩ ፈልሞክር ያለው የጠፋብህን መልሰህ ታገኛለህ፣ የተወሰደብህን መልሰህ ትይዘዋለህ በሚል ርዕስ ይሆናል። እኔ በህይወቴ ውስጥ ብዙ ነገሮች አጥቼ አውቃለሁ። ዓላማዬን፣ ደስታዬን፣ ወደፊት ለመቀጠል የሚያስችለኝን ተስፋ ያጣሁባቸው ጊዜያቶች ነበሩ። ነገር ግን እግዚአብሔር ቸር ስለሆነ ህይወቴን እንደ አዲስ መልሶልኛል። እናንተም ያጣችሁት ነገር ምንም ይሁን ምን፣ የተወሰደባችሁ ነገር ምንም ይሁን ምን፣ የጠፋው ነገር ምንም ይሁን ምን፣ ያንን ነገራችሁን እግዚአብሔር ሊመልስላችሁ ኃይል አቅም ያለው አምላክ ነው። አሜን ነው። ትንቢታዊ ቃል ነው ማካፍላችሁ። አሜን እንድትሉ እንድትወስዱ ጠይቃችኋለሁ። ወዳጆቼ ከዚህ በፊት የናንተ የነበረ፣ ከዚህ በፊት በእናንተ ስር የነበረ፣ ከእግዚአብሔር ኦርደር የተደረገላችሁ፣ እግዚአብሔር የሰጣችሁ፣ ትጠሩበት የነበረ ወይም ደግሞ ይጠራባችሁ የነበረ፣ አሁን ግን በተለያየ ምክንያት ከእጃችሁ የወጣውን ነገር እግዚአብሔር አምላክ በዚህ ዓመት ከጠበቃችሁትና ከገመታችሁት ውጪ ነገራችሁን መልሶ በእጃችሁ ይሰጣችኋል። ሞገስ ቢሆን አገልግሎት፣ ገንዘብ ቢሆን ስራ፣ ጤና ቢሆን ፍቅር፣ እንደገና ትላንት የነበረ አሁን ግን የለም የምትሉት ነገር በጌታ በኢየሱስ ስም ተመልሶ እጃችሁ ይገባል። እግዚአብሔር ጋር የባከነ የሚባል ነገር የለም፣ ያለፈ የሚባል ነገር የለም። ለሞተው ነገር ህይወትን መስጠት ስራው ነው። ያለቀን ነገር ማስቀጠል ስራው ነው። በደንብ አርጋችሁ አሜን በሉ። በጌታ በኢየሱስ ስም ትላንት የነበረ የምትሉት፣ ትላንት እንዲነበረኝ አሁን ግን ይሄ ሁሉ ነገር የለም የምትሉት ነገር እግዚአብሔር ኦርደር ያደረገላችሁ፣ በስማችሁ ባርኮ መርቆ የሰጣችሁ፣ በተለያየ ምክንያት ከናንተ እጅ ጠላት የወሰደው ነገር በሚቀጥሉት ወራቶች በጌታ በኢየሱስ ስም ተመልሰው እጃችሁ ይገባል። የመጣሁት እንደዚህ ልላችሁ ነው። በዚህ ልባርካችሁ ነው። የጠፋባችሁን ነገር መልሳችሁ ታገኙታላችሁ። የተወሰደው ነገር ተመልሶ እጃችሁ ይገባል። አሜን ነው። አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል ይስሐቅ ወዳጆቼ
የውሃ ጉድጓዶችን እንደቆፈረ እነዚህ የውሃ ጉድጓዶች ደግሞ በአባቱ በአብርሃም ዘመን ተቆፍረው የነበሩ የውሃ ጉድጓዶች እንደነበሩ የእግዚአብሔር ቃል ይነግረናል። በመጽሐፍ ቅዱሳችንም ዘመን ሆነ በእኛ ዘመን ውሃ ብርቅና ውድ ሀብት እንደሆነ እርግጠኛ ነኝ። ወዳጆቼ የእምነት አባት በመባል የሚታወቀው አብርሃም እምነቱን ታዛዥነቱንና ከእግዚአብሔር ጋር ያለውን መልካም ግንኙነት የሚያመለክቱ የውሃ ጉድጓዶች ቆፍሮ እንደነበር የእግዚአብሔር ቃል ይነግረናል። በተለይም ደግሞ ከአብርሃምና ከያዕቆብ ይልቅ ይስሐቅ በዋነኛነት ህይወቱ ከውሃ ጉድጓዶች ጋር የተሳሰረ እንደሆነ ስታነቡ ትመለከታላችሁ። እንደውም በኦልድ ቴስተመንት ውስጥ ይስሐቅን ፈልጋችሁ ስታጠኑ የይስሐቅ ልዩ መጠሪያ ስሙ የጉድጓዱ ሰው በመባል ይታወቃል። መጠሪያው ነው የጉድጓዱ ሰው እና በህይወቱ ብዙ ጊዜ ጉድጓዶች አጋጥመውታል። በጣም ብዙ ጊዜ ከነዚህ ጉድጓዶች የተነሳ ተግዳሮትም ትግልም ጦርነትም ሰልፉም ያሳለፈ ሰው ነው። ፍልስጤማውያን ሆን ብለው የውሃ ጉድጓዶቹን ደፍነውበት ብዙ ጊዜ እንቅፋት ፈጥረውበታል። ነገር ግን ደግሞ እግዚአብሔር አምላክ እንደገና በማግኘትና በመታደስ ባርኮታል። በጣም የሚገርማችሁ እግዚአብሔር ሰዎችን ከሚባርክበት ነገር አንዱ እንደገና ማግኘት ይባላል። እንደገና ትላንትና የናንተ የነበረ ግን ተው የተወሰደ ጊዜው የፈቀደለት አቅም ያገኘ ነገር እድልንና አጋጣሚን ተጠቅሞ የናንተ የነበረ ነገር የተወሰደባችሁን ክንድ መጥቶ ያ ትላንት እናንተ ጋር የነበረ አሁን ግን ተወስዶ እዛ ጋር የሆነውን ነገር ስታስቡት በጣም ውስጣችሁን ረፍት የሚነሳውን ነገር መልሶ እግዚአብሔር የሚሰጥ አምላክ ነውና እግዚአብሔር ይስሐቅን ከባረከው በረከት አንዱ እንደገና በማግኘትና እንደገና በመታደስ ነው። ዛሬ ማታ ባርካችኋለሁ። እግዚአብሔር እንደገና በማግኘትና እግዚአብሔር እንደገና በመታደስ ይባርካችሁ። ባካችሁ በደንብ አርጉና አሜን በሉ። እንደገና 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 እግዚአብሔር የእንደገና አምላክ ነው። God is the God of second chance። የሁለት የድል አምላክ እንደገና ሞገስን ይሰጣል። እንደገና እግዚአብሔር ምርኮን ይመልሳል። እንደገና እግዚአብሔር ቅባትን ያድሳል። እንደገና እግዚአብሔር ኢየሱስ ጌታ አሜን ይባላል። እንደገና ይስሐቅን እንደዛ ባርኮታ። ወዳጆቼ ለምንድነው ይስሐቅ የታገለው? ለምንድነው ይስሐቅ የተከራከረው? ለምንድነው ይስሐቅ እንደገና መልሶ የቆፈረው ካላችሁ በመጽሐፍ ቅዱሳችሁ ውስጥ ይሄ የውሃ ጉድጓድ የሚባለው ነገር ከውሃ ምንጭ ጋር ብቻ የተገናኘ ጉዳይ አይደለም። ይሄ የውሃ ጉድጓድ ለእስራኤላዊ ለዕብራዊ የህይወት የኑሮና የማህበረሰብ መሰረት ነው። የስልጣኔና የበረከት ደጅ ነው። የደህንነትና የእድገት መሰረት ነው። የህይወት ምልክት ነው። ለዚህ ነው ይስሐቅ የተጣለው። የውሃ ጉድጓድ ጋር ነው ሲቪላይዜሽን የሚጀምረው። ውሃ ጉድጓድ ጋር ነው ማህበረሰብ የሚሰበሰበው። የውሃ ጉድጓድ የበረከት ደጅ ነው። ፍልስጤማውያን መጥተው የደፈኑት ይሄንን የበረከት ደጅ፣ ይሄንን የመገለጥ የመገናኘትና የመለወጥ ደጅ ነው። የውሃ ጉድጓድ ለዕብራዊ የመገናኘት የመለወጥና የመገለጥ ደጅ ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ሳምራዊቷን ሴት ጌታ ያገኛት የውሃ ጉድጓድ ጋር ነው። ታሪኳን የቀየረው የውሃ ጉድጓድ ጋር ነው። ያዕቆብ ሚስቱን ራሔልን ያገኛት የውሃ ጉድጓድ ጋር ነው። የአብርሃም ሎሌ ርብቃን ያገኛት የውሃ ጉድጓድ ጋር ነው። የውሃ ጉድጓድ የመገናኘት ቦታ ነው። የውሃ ጉድጓድ ከዴስቲኒያችሁ እግዚአብሔር ካየላችሁ ነገር ጋር የምትገናኙበት ምንጭ ነው። ዛሬ ባርካችኋለሁ። የህይወታችሁና የፍጻሜያችሁ ምንጭ እንደገና ይከፈትላችሁ። ባርካችኋለሁ። የህይወታችሁና የዴስቲኒያችሁ ምንጭ በኢየሱስ ስም እንደገና ይከፈትላችሁ። እና የውሃ ጉድጓድ ቀላል ጉዳይ አሁን እንደነገርኳችሁ ለምሳሌ አሁን ጦርነቱ ለምንድን ነው ቢባል የጌራራ ሰዎች ከይስሐቅ ጋር መታገል የፈለጉት ነገር ምንድን ነው? ወዳጆቼ ለምሳሌ ጠላት ሲይዘው የሚይዘው የሆነ ምናምን እርሻ ጣቢያ እንዳይመስል የውሃ ጉድጓዱ ነው። የውሃ ጉድጓዱ የተያዘበት ሰው በጥም ይሞታል። የውሃ ጉድጓዱ የተያዘበት ሰው በብዙ ረሃብ ነው የሚሞተው። ነገሩ እዛ ጋር ነው። እዛ ጋር ሲቪላይዜሽን አለ። እዛ ጋር
የአብርሃም ሎሌ ብርና ወርቅ ይዞ መልካም ይዞ ከቤቱ ወጥቶ ሲሄድ ርብቃን ያገኛት የውሃ ጉድጓድ ጋር ነው። ርብቃ ወደና አብርሃም ዲቫይን ፕሮግራም ወደና ይስሐቅ ዲቫይን ፕሮግራም የገባቸው የውሃ ጉድጓድ ጋር ነው። የውሃ ጉድጓድ የመገናኘት ምንጭ ነው። የውሃ ጉድጓድ የበረከት ደጅ ነው። ዛሬ ባርካችኋለሁ በጌታ በኢየሱስ ስም። ራይት የሆነ የመገናኘት ደጅ ይከፈትላችሁ፣ በኢየሱስ ስም ይከፈትላችሁ። ወደ ፍጻሜያችሁ የሚወስዳችሁ እግዚአብሔር ወዳየላችሁ የሚወስዳችሁ የመገናኘት ደጅ ይከፈትላችሁ። የመገናኘት ደጅ ነው። ይሁን የቱንም ያህል ዲቫይን ፕሮግራም ቢኖርባችሁ በዚህ ምድር ልታገኟቸው የሚገቡ ሰዎች አሉ። ይሄንን ምድር በዚህ ሲዝን እያስገቡ እያስወጡ ያሉ ሰዎች አሉ። በእነሱ በኩል ነው እግዚአብሔር ነገራችሁን የሚሰራው። የሰማኝ ሰው ካለ ወይም ደግሞ ይሄ የውሃ ጉድጓድ የሚባለው ጉዳይ የመለወጥ ደጅ ነው፣ የመገናኘት ደጅ፣ የማህበረሰብ ደጅ ነው። ገብቷል? የውሃ ምንጩን አገኘው ማለት በአጭር አማርኛ ማህበረሰቡ አንተ ጋር መጥቶ እጅ ይገባል ማለት። ምንጩን አገኘው ማለት ኑሮ እጅ ይገባል ማለት። እኔ አሁን መነግራችሁ እንደዚህ ነው። እውነቴን ነው መነግራችሁ። የተደፈነባችሁና የደረቀባችሁ የህይወትና የፍጻሜ ምንጮች በጌታ በኢየሱስ ስም ይከፈቱላችሁ፣ በኢየሱስ ስም ይከፈትላችሁ። ለአንዳንዶቻችሁ የቅኔ የዝማሬ ምንጭ ይከፈታል። ለአንዳንዶቻችሁ የቢዝነስ ምንጭ ይከፈታል። ለአንዳንዶቻችሁ የበረከት ምንጭ ይከፈታል። እኔ አንድ ጊዜ ለአገልግሎት ለአንድ ጉዳይና ለአገልግሎትም ነበረኝ። አንድ ጉዳይም ነበረኝ። ደቡብ ሱዳን ሲሄድ ዘማሪ ቴዲ ነበረ። ምንም ብር አልነበረንም። ብለን ሄድ ነው በቃ የሆነ ጉዳይ ነበረን እና አገልግሎትም ነበረን። ሄድን። ገና የዛ ደቡብ ሱዳን ያለው የተርሚናል ማለት ነው እዛ ኤርፖርት እንዳረፍን የሚወስደንን ሰው ጥበቃ ገና የሚወስደንን ሰው ራሱ በቅጡ አናውቀውም። ይገርማቸዋል። እና እዛ ጋር ቁጭ ብለን እየጠበቅን እያለ የኢትዮጵያ አንድ በጣም ትልቅ ጀነራል እዛ ተቀምጧል። እሱ ደግሞ ወደ ኡጋንዳ ለመሄድ ነው የተቀመጠው። እና ተነስቶ መጣ። ሰላም አለን። ምን ነው በሰላም የመጣችሁት አለ። አዎ ምናምን አልነው። በቃ አሁን እኔ ልሄድ ነው ምን አለና ስልክ አንስቶ ከተማው ላይ ያለውን ዋናውን ሰውዬ ጠራ። የኔ እንግዶች ናቸው፣ አስተናግዳቸው፣ ሆቴል ያዝላቸው፣ ምግብ መግባቸው ምናምን አለ። መድኃኔዓለም ደጁ ላይ ነው ያገኘነው ሰውዬው። ከዛ በኋላ ይገርማል የመጣው ነገር ሁሉ የተቀየረው። እውነቴን ከዛ ከጠበቅነው ውጪ ሆቴል ተያዘልን። ከጠበቅነው ውጪ ምናምን ከጠበቅነው ውጪ የታዘዘው ሰውዬ በፖስታ ዶላር ይዞ መጣልን ምናምን ከጠበቅነው ውጪ ሆነ። አሁን ወዳጄ በየከተማው ከተማውን አክሰስ የምታረግባቸው ደጆች አሉ። ከተማውን አክሰስ የምታረግባቸው ደጆች አሉ። የመገናኘት ምንጮች ናቸው ብዬ የምልህ ቀጣይ ዴስቲኒን አክሰስ የምታረግበት ደጆችን ሰዎችን እግዚአብሔር አሳልፎ ይስጥህ፣ በኢየሱስም ይስጥህ፣ በኢየሱስም ይስጥህ። ስምህን የሚያጠፉ የሚከታተሉ እድገትን የሚጠሉ የሚሰሩብህን ክፉ ዘር በጌታ በኢየሱስም ዛሬ ሻርኩት። እግዚአብሔር ምንጭን ይከፍትልሃል። አሜን ይባላል። ህይወቷ እና ይስሐቅን እዛ ጋር ምን አከራከረው ካልክ የውሃ ጉድጓድ እንደ ቀልድ የምትወው ጉዳይ አይደለም። አሁን እንደነገርኳችሁ ነው። የህይወት የኑሮና የማህበረሰብ የስልጣኔና የበረከት ደጅ ነው። የደህንነትና የእድገት መሰረት ነው። እሱ ብቻ አይደለም፣ የመገናኘት የመለወጥና የመገለጥ ደጅ ነው፣ መሰረት ነው፣ የህይወት ምልክት ነው። ትዝ ይላችኋል እግዚአብሔር ከአጋር ጋር የነበረውን ጉዳይ ትዝ ይላችኋል። እውነቴን ነው የምነግራችሁ። ይሄ ምንጭ የሚባል ነገር በጣም ቤዚክ ነገር ነው። እና አንዳንዴ ጠላት መጥቶ ነገር እዛ ምንጫችሁ ላይ ነው የሚቆመው። እግዚአብሔር ይገስጽ። አሁን አንዳንዶቻችሁ እዚህ ውስጥ የላችሁ ድሮ ማድረግ የምትችሉት አሁን ማድረግ የማትችሉት ነገር ገጥሟችሁ ያውቃል? ድሮ እንደዚህ መንካት የምትችሉ አሁን ግን እንደዚህ መንካት ያቃታችሁ፣ ድሮ እንደዚህ ብላችሁ መንካት የምትችሉ አሁን ግን ወርጫችሁ አድጎ መንካት ያቃታችሁ። በአጭር ምሳሌ ነው የምነግራችሁ። ከዚህ በፊት ታደርጉት የነበረ አሁን ግን የማታደርጉት ነገር፣ አሁን ግን የምታውቁት ግን የማታደርጉት ነገር
አሁን እንደገና አሁን የጠፋብን ነገር መልሰት ታገኛለህ፣ የተወሰደብን መልሰት ይዘዋለህ ብዬ ስለ እያልኩ ያለሁት እንደዚህ ነው። እነዚህ የፍልስጤም ሰዎች እኮ የሳምሶንን ጸጉር ላጭተው አይኑን አጥፍተው ወፍጮ ፈጪ አድርገው መቀለጃ መሳለቂያ ያርገውት ነበረ። እግዚአብሔር ግን እንደገና ኃይሉ መለሰለትና ምሰሶውን አስያዘው። እንደገና ኃይሉ ምሰሶውን አስያዘው። እውነቴን ነው። በህይወት እያለ ከገደላቸው በሞቱ የገደላቸው በለጠ አለ። ዛሬ እባርካለሁ። ላለፉት 20 ዓመታት ከኖርከው ከዚህ በኋላ የምትኖረው ይበልጣል። ዮናስን አሳ ነባሪው እንደተፋ በረከትን የዋጠው በኢየሱስም ይጠፋል። ይሄ መልእክት ያንቺ እንደነበረ አውቃለሁ። ሳንነጋገር እግዚአብሔር እዚህ ያመጣሽ መልእክቱ ያንቺ ስለሆነ ለራሔል ነው ማለት አውቃለሁ። ራሱ ጌታ መልእክቱን ሰጥቶኝ በመጸልይበት ጊዜ ከጸለይኩላቸው ቤተሰቦች መካከል አንዱ ነች። ኢየሱስ ጌታ ነው እና የህይወታችሁንና የፍጻሜያችሁን ምንጭ እግዚአብሔር መልሼ ሰጣችኋል። መልሼ ከጠላት ነጥቄ በኢየሱስም የበይ ተመልካች አትሆኑ። የሆኑ ሰዎች እየሮጡ እናንተ አትቀመጡ። በጌታ በኢየሱስም ለሆኑ ሰዎች ተከፍቶ ለናንተ አይደፈንም። በጌታ በኢየሱስም የሰማይ መስኮት ይከፈታል። ምድር ኃይሏን ትሰጣችኋለች። ኢየሱስ ጌታ አሜን። ወዳችኋል እና ክርክር አለበት። በነገራችን ላይ ይስሐቅ የሚባለው ሰው የጉድጓዱ ሰው ነው ብያቸዋለሁ ስሙ። እና ልክ እንደ ይስሐቅ አሉ በቃ የጉድጓድ ሰዎች፣ እንደዚህ የቅባት ሰዎች፣ የትንቢት ሰዎች፣ የራእይ ሰዎች በቃ አልሰማኝም ያልኩት እንደዚህ አይነት አሉ። የራእይ ሰዎች፣ የጉድጓድ ሰዎች፣ የአገልግሎት ሰዎች፣ የቪዥን ሰዎች፣ ከዚህ ውጪ ለሌላ ነገር የማይሆኑ ሰዎች በቃ አለ። እና የሆነ ቦታ እነሱ ሲሄዱ ጠላት መጥቶ ይከራከራቸዋል። ያውቃል፣ እነሱ ውስጥ ያለውን ብሌሲንግ ያውቃል። አንድ እርምጃ ሲራመዱ ጠላት መጥቶ ክሌም ያደርግ የኔ ነው ብሎ ይላል። ልክ እንደዚህ አይነት ሰዎች አሉ። የራእይ ሰዎች አሉ፣ የአገልግሎት ሰዎች አሉ፣ የቅባት ሰዎች አሉ፣ የቢዝነስ ሰዎች አሉ። እኔ ከአገልግሎት ቀጥሎ የግንባታ ሰው ነኝ። እኔ ይገርማል፣ አገልጋይ ባልሆንና ኮንትራክተር ብሆን መልቲ ቢሊየነር ነው መሆን። እውነቴን ነው የምነግር። አይኔ እንዴት እንደማይል ልነግርህ አልችልም። እንደዚህ የጉድጓዱ ስሙ ነው የጉድጓዱ ሰው ይባላል። አንዳንድ ሰው አለ እንደዚህ ዝም ብሎ ከጨፈነ አየሁ ይላል። በቃ የራእይ ሰው ነው። አልሰማኝም። የትንቢት ሰው ነው። እና ክርክሩ ምንጩ ነው። ጌታ ይመስገን ወዳጆቼ። ሁለተኛው ለምሳሌ አሁን እግዚአብሔር ዛሬ ማታ የነገራችሁ እንደዚህ ነው። ምንጭ የህይወትና የፍጻሜ ምንጭ እንደገና ከፍትላችኋለሁ፣ መልሼ እሰጣችኋለሁ ብሎ ምን ነው? እኔ የሆነ ጊዜ ላይ ይገርማል በጣም የሆነ ጊዜ ላይ ቃል የሚባል ነገር በቃ ተዘግቶ ያውቃል። ከዛ ደግሞ ስጸልይ እግዚአብሔር ከፍቶልኝ ያውቃል። ዝም ብሎ እንዳይመስል ጳውሎስ ብሏል፣ የቃሉ ደጅ እንዲከፈትልኝ ጸልዩልኝ ብሏል። ቃል ደጅ አለው። ካልተከፈተልህ ወፍ ነው። ዝም ብለህ ሐና ትላለህ ወጥተህ ወገኖቼ ኤሊ የሚባል ሰውዬ ብለህ ትወርዳለህ። ህዝቡ ይሄማ ራሱ ኤሊ ነው ደንዝዟል ይላል። እግዚአብሔር ካልከፈተልህ ምን ታደርገዋለህ? እግዚአብሔር ነው የሚከፍትልህ። ባይዘው ጌታ ይመስገን። ልባርካችኋ። ሮሆቦት ጋር ለራሱና ለቤተሰቡ ነው። ቤርሳቤ ጋር ለከተማ ነው። በጌታ በኢየሱስም ለራሳችሁና ከቤተሰባችሁ አልፎ ለሀገር የሚሆነው ምንጭ አሳልፎ ይሰጣችኋል። አሜን። ጌታ ይባረክ። ተባረኩ። ሁለተኛው 3 ነጥብ ነው የምነግራችሁ። ሁለተኛው ነጥብ ዳዊት ጋር ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 30 ትዝ ይላችኋል። ዳዊት ሳኦል ለተከታታይ 10 ዓመት ስላሳደደው ምናልባት እንደው
ከፊቱ ዞር ስልለት ይተወኝ ይሆናል ብሎ አስቦ ወደ ጺቅላግ ሄደ እና በምቀኝነት ነው። እግዚአብሔር አምላክ በእስራኤል ላይ ከሱ ቀጥሎ እንዲነግስ ዳዊትን እንደቀባው ገብቶታል ሳኦል እና 10 ተከታታይ ዓመታቶችን አሳደደው። ከዛ ግን በቃ ወደ ጺቅላግ ሄደ እና በጣም የሚገርማችሁ ነገር ጺቅላግ በነበረበት ጊዜ አማሌቃውያን መተው ጺቅላግን ወረው ወግተው በህይወት ያሉትን ሁሉ ማርከው ይዘው ሄዱ። በህይወት ያሉትን ሁሉ ማርከው ይዘው ሄዱ እና ዳዊት ሲመጣ የጠበቀው የተቃጠለ ከተማ የፈረሰ ቤት ነው የጠበቀው። አማሌቃውያን ጀግኖች አይደሉም፣ ሌቦች ናቸው። ጀግና ባለቤቱ ባለበት የሚዋጋ ነው። አሳቻ ሰዓት ጠብቆ የሚወርና የሚቀማ አይደለም። እና እግዚአብሔር እንደዚህ ያለ ቁጥር 8 ላይ ጌታ ሲናገር እንደዚህ ያለ በእርግጥ አለው ትደርስባቸዋለህ። እሱ ብቻ አይደለም ምርኮን ሁሉ ትመልሳለህ። ተከተላቸዋል ትደርስባቸዋል። አሁን ምርኮን ሁሉ ትመልሳለህ፣ የተወሰደብን ሁሉ ትመልሳለህ። ተከተላቸው፣ ተስፋ አትቁረጥ ነው፣ አይዞህ ነው፣ ትደርስባቸዋለህ ነው። በነገራችን ላይ ከዛ በፊት ምን ይላል መጽሐፉ? ዳዊትም በታላቅ ለቅሶ አለቀሰ ይላል። ወንድ ደግሞ አያልቅስ። እንግዲህ የተወሰዱት ሁሉ ሴቶችና ልጆች ናቸው። ዳዊትን ተከትሎ የገባ 600 ሰው ነው። ሴቶች አሉ፣ ሌሎች ሰዎች አሉ እና ሴቶቹ ሁሉ ተወስደዋል። የቀሩት ወንዶቹ ናቸው። በታላቅ ለቅሶ አለቀሰዋል። ወንድ ሲያለቅስ እግዚአብሔር ያሳይ። እኔ ብዙ ጊዜ ለቅሶ ላይ አዝኜ እምባዬ ሊፈስ ሲል ወይ እየፈሰሰ አንዳንድ ወንዶች ሲያለቅሱ አይቼ ለቅሶ ይጠፋል። ወንድ አያለቅስም ነው የሚለው። አያለቅስም። እንዴት ቢያለቅሱ እንደዚህ ተላቀሱ አላውቅም የሚለው በጣም አለቀሰዋል። በነገራችን ላይ አንድ እውነት ልንገራቸው። ምሳሌ መጽሐፍ ሲናገር እንደዚህ ይላል። በጣም ወደዋለሁ እሱን ቃል። ምንድነው የሚለው? በብርድ ጊዜ ልብሱን እንደሚያወልቅ በሐዘን ጊዜ የሚያስደስት እንደዛ ነው ይላል። ምን ማለት ነው? ሰው አዝኖ እያለ እንዲያለቅስ ማትፈቅድለት ከሆነ ይላል በብርድ ጊዜ ልብሱን እንደማውለቅ ነው ይላል። አንዳንድ ሰው ታውቃለህ ለማልቀስም አይፈቅድልህም እኮ። የእግዚአብሔር ሰው አይደለም እንዴ አንተ ይላል። እና በሆነስ አላለቅስም ያለማን አይከፋውም ያለማን ምን ማለት ነው? ሰው ሲያለቅስ እድል ስጡ፣ ያልቅስ፣ ስሜቱን ይግለጽ፣ በቃ ያልቅስ፣ አላቅሰው ከቻልክ። ከዚህ በፊት እንደዚህ አድርጌ ያውቃለሁ። አንዲት እህት መጣ አማክረኝ ብላ ማውራት ጀመረች፣ ማልቀስ ቀጠለች። ወሬውን አቁማ ታለቅሳለች። ተይ ብላት እኔ እንኳን ነካክተሽኝ እንዲሁም ሆድ ብሶኛል ብዬ ለሷም ሶፍት ከብ አብሬ ማልቀስ ጀመር። አየችኝ። ከዛ በኋላ እኔ ለማጽናናት ተጽናናች። ራሱ ባይዘው አንዳንድ ጊዜ እበሉ ልጽናና ስትሉ አትጽናኑ፣ ላጽናና ስትሉ ነው የምትጽናኑት። ላጽናና ስትሉ ትጽናናላችሁ። ልጽናና ካላችሁ ግን አትጽናኑ። በቃ እኔም ሳለቅስ አቆመች እሷ። ኤኒዌይስ ግን በቃ ዳዊት አለቀሰ እና እግዚአብሔር አለው እንደዚህ ያለው በእርግጥ አለው ትደርስባቸዋለህ። ፈጣኖች ናቸው፣ ይዳዝማታል። ደግሞ ስማ ልንገር እበለኝ። ምሳሌ መጽሐፍ ምዕራፍ 6 ቁጥር 30 እና 31 ሲናገር ሌባ በተያዘ ጊዜ 7 ይከፍል ዘንድ ይገባዋል ይላል። ትደርስባቸዋለህ ያለው እጅ ከፍንጅ አሲዞ ሌቦች ሊያስይዘው ነው። ይኸውልህ ስማ፣ ለምሳሌ የወሰዱበት አማሌቃውያን የወሰዱበትን ነገር ጥለውለት ቢሄዱ ዳዊት 7 እጥፍ አያገኝም ነበር። ሌባ እጅ ከፍንጅ ከያዝከው ይላል መጽሐፍ 7 እጥፍ ይከፍል ዘንድ ይገባዋል ይላል። እግዚአብሔር አንዳንድ ጊዜ ነገሮቻችሁ ከእናንተ እጅ ወጥቶ እንዲሄድ የሚያደርገው አቤት ሂሳብ አወራርዶ 7 እጥፍ
ሊያስከፍልላችሁ ሲፈልግ ነውና ትደርስባቸዋለህ። ምርኮህን ሁሉ አለ ትመልሳለህ። ምርኮህን እና ምንድነው የምትለኝ ዮናታን ካላችሁ ከፍ አድርጉ እጆቻችሁ። ቀሟችሁ፣ ወሰዱባችሁ፣ ነጠቁባችሁ፣ አየሉባችሁ፣ አሳቻ ሰዓት ጠብቀው የናንተ የሆነውን ነገር ከቤታችሁ፣ ከህይወታችሁ፣ ከነገራችሁ ይወሰዱ ዘንድሮ 7 እጥፍ እግዚአብሔር ያስከፍላችኋል። 7 እጥፍ ይውል ሲል ያስከፍላችኋል። እግዚአብሔር ያስከፍልላችኋል። እግዚአብሔር የተወሰደባችሁን ብቻ አይደለም የሱን 7 እጥፍ ዘንድሮ እግዚአብሔር ያስተፋላችኋል። የወሰደው ጀግና አይደለም ሌባ ነው። ያጠፋው ስምህን ያጠፋው ጀግና አይደለም ሌባ ነው። ቢዝነስክ ላይ ራይክ ላይ መንገድክ ላይ የቆመው ጀግና አይደለም ሌባ ነው። ደግሞ እግዚአብሔር መልሶ ክብርህን፣ ድንኳንህን፣ አገልግሎትህን፣ ህይወትህን፣ ስራህን እንደገና ሲገነባው ከተበላሸው ከጠፋው ይልቅ 7 እጥፍ የከበረ ያደርገዋል። ጩና በደንብ አድርገህ አሜን በል። በአዳኝ እጅ ከተያዘ ቀስት ይልቅ እግዚአብሔር አምላክ በጌታ በኢየሱስ ስም ያፈጥናችኋል። አንደኛ ምንጮቻችሁ፣ ደጆቻችሁ፣ የሥራ በሮቻችሁ፣ የራእይና የአገልግሎት የዝማሬና የቅባት ደጆቻችሁ እነዛ የፍጻሜና የህይወት ምንጮቻችሁ እንደገና ተመልሰው እጃችሁ ይገባሉ። ከትላንት በስቲያ የናንተ የነበሩ በእናንተ ስር ይተዳደሩ የነበረ እናንተ ታስወጡና ታስገቡ የነበረ ትላንትና እጃችሁ የነበረ አሁን ግን በልዩ ልዩ ምክንያት የተወሰደባችሁ ነገር ተመልሶ እጃችሁ ይገባል። ሁለተኛ እግዚአብሔር አምላክ ትደርሱበታላችሁ። ማይ ጋድ ትደርሱበታላችሁ። እንደሄደ እንደተወሰደ አይቀርም። ትደርሱበታላችሁ። እንደውም እኮ ዘዳግም መጽሐፍ ላይ ሲናገር እንደዚህ ይላል፣ ከምድር ጫፍ ከስፍራ ሩቅ እንኳን ቢሆን እመልስሃለሁ ይላል። እመልስሃለሁ። ሶስተኛ የጠፋብን የህይወትህን አመታቶች መልሰህ ታገኛቸዋል። ወዳጆቼ ገንዘብ ሊመለስ ይችላል፣ ንብረት ሊታደስ ይችላል፣ ግንኙነትም ሊታደስ ይችላል። ሊመለስም ሊታደስም የማይችል ነገር ቢኖር ጊዜ ብቻ ነው። ጊዜ ይሮጣል አይመለስም። እግዚአብሔር ግን ሊመለስም ሊታደስም የማይችል ነገር እንዲህ ብሏል ኢዮኤል ላይ አንበጣ የበላብህን ዘመን ምን ማለት ነው? ደክመ ለፍተ ፍሬ ያጣህበትን በስቃይ የኖርክበትን በእንባ በብዙ ችግር ያሳለፍክበትን ዘመን እነዛ አልተኖሩም የተባሉ አመታቶችን እግዚአብሔር አምላክ መልሶ ያድስልሃል። በጌታ በኢየሱስ ስም ያድስልሃል። ሊመለስም ሊታደስም የማይችል ነገርን የሚያድሰው እግዚአብሔር ብቻ ነው። ያልኩት እንደዚህ ነው። እና እኛ የጠፉብን አመታቶች የሚባሉት ለኛ ለክርስቲያኖች ብዙ ድካም፣ ባዶ ውጤት፣ ፍሬ ቢስ የሆነ ልፋት፣ እሱ ብቻ አይደለም የስቃይ ኑሮ፣ የአእምሮና የአካል ስቃይ የሞላበት ኑሮ አመታቶች አንበጣ የበላብን ዶጎባ የበላብን አመታቶችን መልሼ እግዚአብሔር መልስልሃለሁ። አሁን እዚህ ውስጥ ስንት ሰዎች እንዳላችሁ አላውቅም። አሁን ላስት በነገራችን ላይ ይሄ በኢዮኤል መጽሐፍ ላይ ስታነቡት ይሄን ቃል ከማንበባችሁ በፊት ያሉት ምዕራፍ ላይ ወይም ቁጥሮች ላይ ብታነቡት the past 4 years ይሄ consecutive አመታት 4 ተከታታይ አመታት ላይ ለእስራኤላውያን ፍሬ ያጡበት አመታት ነበሩ። እኔ በጣም በመንፈሴ ዝም ብዬ ዲዘርን ማረጋው ነገር ልንገራችሁ። ላለፉት 4 ያለፉት አመታቶች በጣም ታፍ አመታቶች ናቸው። ከባድ አመታቶች ናቸው። ባይዘው ያሳለፍ ነው ለክርስቲያን እኔ የናንተን አላውቅም። እኔ ግን ከባድ አመታቶች ነው እነዛ ያለፍኩባቸው አመታቶች። እንደ ድካሜ አይደለም ያገኘሁባቸው፣ እንደ ልፋቴ አይደለም ያገኘሁባቸው እና የስቃይ የችግር አመታቶች ናቸው። እና ያንዳንዱ ሰው ስቃይ የአእምሮ ስቃይ ነው፣ የስነ ልቦና ስቃይ ነው። ያንዳንዱ ሰው አካላዊ ስቃይ ነው። አንዳንዱ ሰው ፍሬ ማጣት ነው። ሌላም ሰው አለ ልክ እንደዚህ በልዩ ልዩ ጉዳይ ውስጥ የተቸገረ ያለ አለ። ሌሎቻችሁ ለምሳሌ ፍቅር ያጣችሁበት፣ ደስታ ያጣችሁበት፣ ከቤተሰብ ደስታ ያጣችሁበት፣ ሳቅ የድሮ ሳቃችሁ የተወሰደበት የጠፉብህን አመታቶች መልሳለሁ አለ። እውነቴን
የጠፉብህን አመታቶች የተወሰዱብህን አመታቶች እመልሳለሁ። የዘመን ቁጥር ያለው በእግዚአብሔር እጅ ነው። ሲወድ ወደፊት ሲፈልግ ወደ ኋላ ያደርገዋል። አንድ ቀን እንደ ሺህ ዓመት ሺህ ዓመትም እንደ አንድ ቀን ነው። ያዕቆብ በላባ ቤት ብዙ ደክሟል። ላባ አጭበርብሮታል። የድካሙን ዋጋ አልከፈለውም። አንበሳና ድብ ለበላበት ሁሉ አስከፍሎታል። ነገር ግን ይገርማል፣ እግዚአብሔር አምላክ የደሞዝ ጊዜው ደረሰና የሚወልዱት ሁሉ ሽመልመሌዎች መሆን ጀመሩ። እውነቴን ነው የምነግርህ። እግዚአብሔር አምላክ ፍሬ ያጣህባቸውን አላግባብ ዋጋ የስቃይ አመታቶች፣ የሰቀቀን አመታቶች፣ በደስታት በመጭበርበር የኖርክባቸውን አመታቶች እንደገና መልስልሃለሁ። አንበጣ ይበላብህን፣ ዶጎባ ይበላብህን። እንዲሁ ነው በከንቱ ላቤ የፈሰሰው፣ እንዲሁ ነው በከንቱ የደከምኩት። ልፋት ብቻ፣ ስም ብቻ፣ ዝም ብሎ መውጣት መውረድ ብቻ ያልከውን እኔ ሲጀምር አንድ መልእክት ነግሬሃለሁ። የጠፋብህ ነገር ተመልሶ እጅ ይገባል። የተወሰደብህ ነገር ተመልሶ እጅ ይገባል። ታገኘዋለህ። እግዚአብሔር የጠፋብህን ነገር ሊመልስልህ ሲል የሚሆኑ ነገሮች ብለህ ጻፍ። እኔ ጻፎ ወዳለሁ። እንግዲህ የጠፋብህን ነገር ሊመልስልህ ሲል የሚሆኑ ነገሮች አይላፍ። ይሄንን ጌታ ይባረክ። የጠፉብህን ነገሮች ሊመልስልህ ሲል የሚሆኑ ነገሮች አሉ። የመጀመሪያው ምንድነው ታውቃለህ? በል ምቾት አይሰማህም። እንደው ዝም ብሎ እንዲህ ነው የምትለው። በቃ ምቾት አይሰማህም። ሁለተኛው ደስታ ይሰማሃል። እንዲህ አይነት ምቾትም አይሰማህም፣ ደስታም ይሰማሃል። አይነት ስሜት ተሰምቷል። አሁን የምትኖርበት ቤት ምንም አይመችም፣ የምትሰራው ስራ አይመችም። ከዛ ግን ደስ ደግሞ ይላል። እንዲህ አይነት ስሜት ላይ ያላችሁ ሰዎች፣ እንዲህ አይነት የማቅለሽለሽ ስሜት ላይ ያላችሁ ሰዎች የሰማኝ ሰው ካለ እንዲህ አይነት በቃ እንደ ዝብርቅርቅ ያለ ስሜት፣ አንዳንዴ ማልቀስ ይላል፣ ሌላም ጊዜ ሳቅ ይላል። እንዲህ አይነት በቃ ምቾትም አይሰማም። አሁን እኛ ጴንጤዎች እኮ ብዙ ሰዎች ግራ የሚገባቸው እኮ ለዚህ ነው። ሲያዩን ምቾት አይሰማንም፣ ግን ደግሞ ደስተኞች ነን። አቤት ደስተኞች ነን። በቃ እንዲህ አይነት ስሜት እየተሰማ ከሆነ የተወሰደብህ ነገር ሊመለስልህ ነው። በቃ የሆነ እያንቆራጠጠ ያለ ሌሊት ተነስቶ የሚያመላልስ ነገር ካለ የሰማኝ ሰው ካለ በቃ ምቾት አይሰማም። ለምሳሌው ምቾትም አይሰማ። ለምሳሌ አሁን አንዳንድ ሰዎች ይመጡና እኔ እንደዚህ ይሉኛል። በጣም ነው ደስ የሚላቸው። በቃ ቸርችም ሲመጡ መልካም ወጣት ግቢም ሲገቡ ምሰራውን ስራ ምናምን ሲያዩ፣ በተለይ መልካም ወጣት በአካል ግቢው ሲገቡ፣ አሁን ደግሞ በደንብ እየተሰራ ነው። በአካል ሲገቡ በጣም ነው የሚገረሙት። እንዴ የሆነ ግን ውጪ እኮ እንደዚህ አናስብም ይላሉ። እኔ ግን ምቾት አይሰማኝም። ይገርማል። ምቾት የማይሰማኝ ለምን መሰለህ? ያለሁበት ሁኔታ ከነገረኝ ጋር ሳነጻጽረው ይሄ አይደለም የነገረኝ፣ ይሄን አይደለም ያወራኝ፣ እንዲህ አይደለም ትሆናለህ ያለኝ፣ እዚህ አይደለም ትደርሳለህ ያለኝ፣ ሌላ አለ፣ ትደርስበታለህ፣ ትይዘዋለህ ያለኝ፣ ትሰራዋለህ ያለኝ ሌላ አለ። የሰማኝ ሰው ካለ አሁን እኮ አንዳንዶቻችሁ ምቾት እኮ የማይሰማችሁ የምትለብሱት አታችሁ አይደለም እኮ፣ የምትበሉት ቸግሯችሁ አይደለም። ቤዚክ የሆኑ ነገሮች እኮ አሉ እናንተ ጋር። ነገር ግን ያኔ ገና በልጅነታችሁ እግዚአብሔር ሰራለሁ ያላችሁን ነገር ሰምታችሁታል። ያ የሰማችሁ ነገር ገና እየቀረ ስለሆነ አሁን ካለው ነገር ጋር መስማማት አትችሉም። ዛሬ ነግራችኋለሁ በኢየሱስ ስም እግዚአብሔር ወዳየላችሁ ወደዛ ዴስቲኒ የሚያፈጥን ምንጭ ይከፈታል። ከፈተ። አሚን ነው። ከዛ ደግሞ ደስ የሚላቸዋል፣ ደግሞ ምቾትም አይሰማችሁ። ምን በቂ ቆረቁራቸዋል። ወዳጆቼ አብርሃም ድንኳን ውስጥ ቁጭ ብሎ ሲያለቃቅስ እግዚአብሔር ጠራው። ናውጣ ድንኳን ውስጥ ቁጭ ብሎ የሚያየው ኤሌዘርን ነው። የሆነ ኤሌዘር የሚባል ሰውዬ ነው የሚያየው። ድንኳን ውስጥ ቁጭ ብሎ የሚያየው የሚስቱን ቆዳ ነው። ድንኳን ውስጥ ቁጭ ብሎ የሚያየው የራሱን ቆዳ የራሱን ሰውነት ነው። ናውጣ ደግሞ አሸዋውንም ያለው ከዋክብቱንም ያለው ጌታ 24/7 የሚያየው ነገር ነው የሰጠው።
ምን ማለት ነው? ቀን ቀን ሲሆን ከዋክብቶች አይታዩም፣ አሸዋ ነው የሚያዩ። ማታ ማታ ሲሆን አሸዋ አይታይም፣ ከዋክብት ነው የሚያዩ። ሰውየው ነን ስቶፕ የሚያዩ ነገር ያስፈልገዋል። አልሰማኝም? እንደ ባህር ዳር አሸዋ ያየ ሰውዬ በሆነ ነገር ልታስደስተው አትችልም። በሆነ ጉዳይ ልታስገርበው አትችልም። እንደ ሰማይ ከዋክብት ያየ ሰውዬ ወዳጆቼ ምቾትም አይሰማም ደስታም ይሰማል አይነት ነገር ማለት ደስታው ከመንፈስ ቅዱስ የሆነ አቤት ከሁኔታ ያልሆነ የማይቋረጥ እሱ ህይወት ስለሆነ በቃ ደስ አሁን ደግሞ ደስም ይላል ደግሞ ምቾትም አይሰማም። እኔ አሁን በአገልግሎቴ እንደዛ ነኝ። ሰዎች ሲድኑ ደስ ይለኛል፣ ሳገለግል ደስ ይለኛል፣ ደግሞ ምቾት አይሰማኝም። በቀደም አሁን የዛሬ ሳምንት ለሆኑ አገልጋዮች ከኔ ጋር ሆነው ከምሽቱ 5 ሰዓት እኛ ቸርች ግቢ ውስጥ ቆመን እንደዚህ ያልኳቸው አያሳዝንም? ይሄ ማታ እንዲሁ ሲያልፍ እንዲህ ያየሁት ሲሄድ ሳልሰራበት 16 ሰዓት ካልሰራውበት ብዬ ምንም ምቾት አይሰማኝም። ይገርማል። ግን ደግሞ ደስ ይለኛል። የሆነ የተወሰደብኝ ነገር ሊመለስልኝ እንደሆነ ይሰማኛል። አሜን በል። እና የተወሰደብህ ሊመለስ ሲል እንደዛ ነው የሚያደርግ። በቃ ለምሳሌ መዝሙር ትምህርትም ቅኔም የሆነ ነገር ሊሰጥ መልሶ እጅ ሊያስገባ ሲል በቃ ያቅበጠብጣል፣ ያቁነጠንጣል። በቃ ምንም አርፎ አልቀመጥ ትላለህ። በቃ ሶስተኛው ከበፊት ይልቅ ጦርነቱ ይፋፋማል። ሰይጣን ባለ በሌለ ኃይሉ የመጨረሻ ክተት ይዘምትብሃል። የተወሰደብህ ሊመለስ ያውቃል። በቃ አንተና ነገር የመጨረሻውን ሪቫል ልትቆርጡና ላትለያዩ ልትጨባበጡ እንደሆነ ሲገባው ያለ የሌላ አቅሙን ተጠቅሞ ጦርነት ይከፍትብሃል። አራተኛው እና በጣም የምፈልገው ጉዳይ ምንድነው? የጠፋብህን ነገር የተወሰደብህን ነገር መልሰ ከማግኘት በፊት የሚሆነው ዓላማ ቢስ የሆኑ ግንኙነቶች ሁሉ ይፈርሳሉ። እግዚአብሔር እያንጎዳጎደ እየደገሰ እግዚአብሔር አምላክ የሆነ ነገር እየጠነሰሰ ጥንስሱ ደርሶ ገብቷል። እንጀራ ተቦክቶ በደንብ በቃ ይቦካል፣ በደንብ ኮፍ ይላል ሊጡ ምናምን በቃ አለ እንደገብቷል። እንጎቻው ራሱ እንጀራው የሚጋገርበት ታይማል። ገብቷል አይደል? አዎ ነገር በትክክል በቃ እንጀራ ይሰፋል አይደል የሚባለው? ማስፋት አይደል የሚባለው? እግዚአብሔር ነገርህን በቃ ምጣድቅ ላይ ሊጋግረው ሲል ከዛ በፊት ዓላማ ቢስ የሆኑ ግንኙነቶችን በጠቅላላ የመጀመሪያውን እንጎቻ ከመጋገሩ በፊት ሰዎቹን ከህይወት ያስወጣቸው። እነዛ ሰዎች እንደ ባህር ዛፍ አካባቢውን አድርቀው ራሳቸውን የሚያሳድጉ ጠኔ የተመታ ገባም ያልኩት አንዳንድ ሰዎች አሉ እንደ ባህር ዛፍ አካባቢውን አድርቀው ራሳቸውን የሚያሳድጉ። እንደ ባህር ዛፍ አንተን መጠው አንተን አድርቀው አንተን አቀጭጨው ራሳቸውን ለማሳደግ ቢፈልጓል ከነሱ ይለያል መድኃኒዓለም በቃ ይለያል። በቃ እሺ እንደዚህ ስማኝ ይኸውልህ ሰው እንግድነት እናንተ ቤት መጥቶ ቻው ሳይላችሁ ሄዶ ያውቃል? ልክ እንደዛ አንዳንድ ሰዎች ቻው ሳይሉ ውልቅ ይላሉ። እንደዚህ አይነት አካሄድ የሆኑ ሰዎች እየሄዱ ከሆነ የጠፋብና የተወሰደብህ ነገር በቅርብ ርቀት እጅ ሊገባ ሊመለስልህ እንደሆነ ማወቃል። በቃ there is something for every action reaction አለ። ለእያንዳንዱ ጉዳይ በአንተ ህይወት ለሚሆን ለእያንዳንዱ ጉዳይ ግብረ መልስ አለ። ብረቱም ተንሳፎ ተመልሶ እጁ ገብቷል። ታውቃላችሁ? ብረቱ ተንሳፎ እንጨቱን ጥሎ አውት ኦፍ ናቹራል ሎ ከግራቪቲ ውጪ ብረቱ ተንሳፈፋል። ዮናታን በአጠቃላይ ትምህርትህን የዛሬ አገልግሎትህን ትንቢታዊ ቃሉን ሰብስብልኝ ካላችሁ ለመናገርና ለመመስከር እስከሚከብዳችሁ ድረስ ዘንድሮ በእናንተ ህይወት እና በእኔ ህይወት ብረቱ ይንሳፈፋል። ብረቱ ይንሳፈፋል። ከእጃችሁ አምልጦ የወደቀ ትናንት እናንተ እጅ የነበረ
ግዛታችሁን የምታሰፉበት የኃይላችሁ እርምጃ ተመልሶ እጃችሁ ይገባል። ጌታ ይሄንን የትንቢት ቃል ንገራቸው ብሎኛል። በማዳኔ ደስ አሰኛቸዋለሁ፣ በእሽታ መንፈስ ደግፋቸዋል። እግዚአብሔር የደገፈውን ሰው አይጥለውም። እግዚአብሔር እሺ ያለውን ሰው እምቢ ሊለው አይችልም። በማዳኔ ደስ አሰኛቸዋል፣ በእሽታ መንፈስ ደግፋቸዋል። እግዚአብሔር እንደገና የእስራኤልን ማስፈራት መልሷል፣ ምርኮ መልሷል። እግዚአብሔር እንደገና የብዙ አገልጋዮችን ክብር መልሷል፣ ክብር አድሷል። እግዚአብሔር እንደገና የጴጥሮስን አገልግሎት አድሷል፣ በብዙ መልኩ ታድሷልና ወዳጆቼ በእግዚአብሔር ቤት አንድ የፈሰሰ ውሃ አይታፈስም አይባልም። እንደውም ይገርማል። እኔ አንድ ስብከት አሁን ሰሞኑን እያዘጋጀው ነው፣ የፈሰሰ ውሃ ይታፈሳል የሚል። ኢየሱስ ጌታ። የፈሰሰ ውሃ አይታፈስም ቀበሌ ነው። እዚህ ቤት ግን የፈሰሰ ውሃ ይታፈሳል። በሌላ አማርኛ እያልከኝ ያለው የፈሰሰ እንባ አይታፈስም እያልከኝ ያለው እንዴ? እግዚአብሔር ጋር ወዳጅ ይሄን መጽሐፍ አንብበው። ይሄ መጽሐፍ ከዘፍጥረት እስከ ራእይ ብታነበው ሰው የተረሳበት መጽሐፍ አይደለም፣ ሰው የታሰበበት መጽሐፍ። ይሄ መጽሐፍ ሰው የተነሳበት እንጂ የወደቀበት መጽሐፍ አይደለም። ይሄ መጽሐፍ ሰው የከበረበት እንጂ ያፈረበት መጽሐፍ አይደለም። እዚህ መጽሐፉ ስታነብ የምታገኘው እግዚአብሔርን ታምኖ የከበረ እንጂ እግዚአብሔርን ታምኖ የወደቀ አታገኝም። እና ሰሞኑን ራሱ ማርሴል ቴሌቪዥን ላይ ማርሴል ቴሌቪዥን የምትከታተሉ ቅዱሳን ዛሬ መልእክታችን የፈሰሰ እንባ የፈሰሰ ውሃ ይታፈሳል ሚል አንድ ትምህርት በቃ እግዚአብሔር በእውነት የፈሰሰ ውሃ ይታፈሳል የሚል አንድ ትምህርት እውነቴን ነው። የፈሰሰ ውሃ ይታፈሳል። ማን ነው አይታፈስም ያለው? ማን ነው አይታፈስም ያለው? እና ያልኩት እንደዚህ ነው። እግዚአብሔር ተኮ ለማሰዲ ብሎ 1 2 3 ብሎ ጌታ ምስክሬ ነው። ድሮ እኔ አፍሪካ ቤዛ ምናምን ሐዋሳም ሻሸመኔም ዩኒቨርሲቲ አስተምሬ አውቃለሁ። ደሞዝ ወጣ የሚባልበት ቀን አለ። ምን ነው ይሄ ዓመት የደሞዝ ዓመታችሁ? አንድ ጊዜ የአንድ ትልቅ ኮሌጅ ባለቤት ሞጁል አሰራኝ። እንደቆማችሁ የአንድ ትልቅ ኮሌጅ ባለቤት ሞጁል አሰራኝ። የፈንድ አካውንቲንግ የበጀተሪ አካውንቲንግ ትምህርት ሞጁል አሰራኝ እና ያን የዛሬ 18 ዓመት ነው። እና ክፍያው ምን ብዙ ሺህ ብር እንኳን አይደለም፣ ትንሽ ነች። ሞጁሉን ሰርቼ በጣም ቆንጆ ምናምን ጨርሼ ቢሮ ይዤ ሄድኩ። የኮሌጁ ባለቤት ነው ያልኳችሁ። ባለቤት ከፋይናንስ ቼክ አሰርቶ አመጣ። ከዛስ ከቼኩ ጀርባ ተቀብያለሁ ብለህ ፈርም አለኝ። ተቀብያለሁ ብዬ ፈረምኩ። ገለበጠና ብዙ ሺህ ብር ቀንሶ ላንተ ሰጠኝ። ሰው ጉቦ ልብላ ካለ በራሱ ድርጅት ጉቦ ይበላል። ሰው የሰው ነገር ልብላ ካለ በራሱ ድርጅት ጌታ በራሱ ድርጅት እሱ እኮ ነው የድርጅቱ ባለቤት። ሰው እንዴት ከዚህ ኪስ እዚህ ኪስ ይበላል? እንዲህ የሰራውበትስ ይበቃል አለ። ከፋይናንስ ቼኩን ተቀብያለሁ ብዬ እኮ ፈርሜያለሁ ከጀርባ። እንደው ተቀብያለሁ አይደለም እንጂ ለአቶ እንትና ስማቸውን ጠቅሼ ይከፈልልኝ ብለህ ፈርም አለ። ለሳቸው ቼክ እንደዛ ይቻላል ታውቃላችሁ። ይከፈልልኝ ብላችሁ ለሌላ ሰው ኢንዶርስ ማድረግ ትችላላችሁ። የቀረውን አማውንት አሰበና ዋናውን ገንዘብ ቆርጦ ትንሽ 2,000 ብር ሰጠ። እኔ ልጅ ነኝ የዛሬ 18 ዓመት ደግሞ እንዲህ ያንን ገንዘብ እንዴት ፕላን እንዳረኩበት የዘር ማንዘሬን ታሪክ ልቀይርበት። ታምናላችሁ? የዛን የተወሰደብኝን 4-5 እጥፍ አይደለም ከ7 እጥፍ በላይ እቤቴ ድረስ መጥቶ አንኳክቶ ነው ያስመለሰልኝ ጌታ። አንዳንዶቻችሁ እንደዚህ ነው የሆናችሁት። ሰርታችሁ ደክማችሁ ፍሬ ያጣችሁ ሰዎች
ቼኩን ገልብጠው ለራሳቸው ኢንዶርስ አድርገው እናንተም በዜሮ ያወጧችሁ ሰዎች ይሄን ታሪክ በዘመኔ ተናግሬ ያላቅም ታውቃለህ። ግን ትንቢት አይቃል ያልኩት እንደዚህ ለፍታችሁ ደክማችሁ ጥራችሁ ግራችሁ ወጣችሁ ወርዳችሁ ፍሬ ያጣችሁና ቼኩን ገልብጠው ለራሳቸው ኢንዶርስ አድርገው እናንተም በዜሮ የሸኙአችሁ ሰዎች እግዚአብሔር ምስክሬ ነው እገለብጠዋለሁ ይላችሁ። ገለብጠዋለሁ የሚገባው ለእናንተ ነው። እኔ እንደዚህ አለው እግዚአብሔር አምላክ መልአኩን ይልክላችኋል። የሆነ መልአክ እየፈጠነ ወደ ቤታችሁ ይገባል። ወደ ቢዝነሳችሁ፣ ወደ አገልግሎታችሁ፣ ወደ ራያችሁ ይገባል። ኢየሱስ ጌታ መልሶ ነገሩ እጃችሁ ይገባል። ሴ አሜን። እና የፈሰሰ እንባ ይታበሳል፣ የፈሰሰ ውሃ ይታፈሳል። የፈሰሰ ውሃ ይታፈሳል አትበሉ። የፈሰሰ ውሃ አይታፈስም አትበሉ። ያዕቆብና ዮሴፍ የተለያዩት መቼ ነው? ወንድሞቹ ጌጠኛ ልብሱን ነጥቀው በዜሮ እኮ ነው ያባረሩት። ያዕቆብ እኮ እኔ አይኑን አላይም ብሎ ነበር። አይኑን አላይም እንዳዘንኩ መቃብር ገባለሁ ብሎ ነበር። ያየው ምስኪን አቡጀዲ ያረገ ልጅ መሰለህ እንዴ? ደረቱ ላይ ብረት የታጠቀ ነው። በዚህ ጋር አንድ ግብፃዊ ወታደር፣ በዛ ጋር አንድ ግብፃዊ ወታደር። ያፉ ቃል ሕግ የሆነውን ዮሴፍን ነው ያየው። ምን ሆነ ነው አንተ? የሆነ ነገር ከእጅ ወጥቷል ማለት ወጥቶ ይቀራል ማለት አይደለም። እንደውም ተመልሶ እጅ ሲገባ በባለግ ብዙ ግርማ ነው የሚገባው። የህይወትህንና የፍጻሜህን ምንጮች እንደገና ከፍትልሃለሁ የሚል ድምጽ ዝም ብሎ አሁንም ያቃጭልብኛል። የህይወትህንና የፍጻሜ ምንጮች ይሄን ምንጩ አንተ ጋር ካለ አንተ አይደለም ሰዎች ጋር የምትሄደው፣ ሰዎች ናቸው አንተ ጋር የሚመጡት። የሰማይ ካለ ነገርየው አንተ ጋር ካለ አንተ አይደለም ፈላጊ የምትሆነው፣ አንተ ነህ ተፈላጊ የምትሆነው። አቤት የአብርሃም ሎሌ ብርና ወርቅ ይዞ የመጣው ውሃ ጉድጓዱ ጋር ነው የተገና ኤቭሪ ያዕቆብ ራሔልን ያገኛት የውሃ ጉድጓድ። የአብርሃም ሎሌ ብሩን ይዞ ወርቅ ወርቁን ይዞ ከርብቃ ጋር ተገናኘ። ይሄ የውሃ ጉድጓድ ምንጭ ማለት የመገናኛ የመገለጫና የመለወጫ ቦታ። እዛ ጋር ተገናኝቶ ዲቫይን ፕሮግራም ውስጥ ያልገባ የለም። እዛ ጋር ብዙ ነገሮች ተቀይረዋል። ከእናቱ ቤት ሸሽቶ ወደ ላባ ቤት ለሚሄደው ለዛ ለምስኪን ለሆነው ያዕቆብ ድንጋይ ለተንተራሰው ትራስ አይደለም ድንጋይ ለተንተራሰው ሰውዬ እግዚአብሔር ፕሮሚስ ያደረገለት ምድርን ነው የከፈተለት፣ ሰማይን ነው፣ መሰላል ነው የዘረጋለት። እሱ የሚበላውን ነገር ነው የጠየቀው። እግዚአብሔር ግን ምድርን ነው አሳልፎ የሰጠው። እና አልኩት በቃ ዮኒ ዛሬ ምንድነው መልእክት ካላችሁኝ፣ ሰሞኑንም ያለኝ ለቅዱሳንም እንደዚህ በላቸው ብሎኛል። ልጆቼ በብዙ ድካም፣ በብዙ ልፋት፣ በብዙ ትጋት የኖራችሁ ታምናችሁኝ የተሰማራችሁ፣ ትላንት እጃችሁ ላይ የነበረ በልዩ ልዩ ምክንያት ከስራችሁ የሸጣችሁ፣ ቸግሯችሁ ከእጃችሁ ይወጣ፣ እውነቴን ነው የሸጣችሁትን ቤት አይነት አይደለም የሚበልጥ ነው መልሶ እጃችሁ ይገባ። ጠብቁ። ብዙ ነገር የተወሰደባችሁ ሰዎች፣ ሳትወዱ በግዳችሁ ከእጃችሁ ብዙ ነገር የለቀቃችሁ ሰዎች እና እግዚአብሔር መልሼ እንደገና ያንን ምንጭ፣ ያንን በረከት፣ ያንን ሶርስ፣ ያንን ሪሶርስ፣ ያንን መድረክ አሁን ለአንዳንዶቻችሁ እዚህ ስላላችሁ እግዚአብሔር መልሶ መድረክ ይሰጣችኋል። መድረክ ይሰጣችኋል። ያገልግሎት ትለቀቃላችሁ። በቃ ተገድባችሁ የተቀመጡ እግዚአብሔር እንደገና መድረክ ይሰጣችኋል። ህዝብ ይሰጣችኋል። ሰው ይሰጣችኋል። እሱ እንደገና ወዳጅ ይሰጣችኋል። ለዛውም እንደ ከዚህ በፊቱ ይሄ ተሰብሮ የሚወጋ አይደለም፣ የሚሸራተት አይደለም፣ ዝም ብሎ የሆነ ዲምላይት የሆነ አይደለም። እውነቴን ነው፣ ዘላቂ ይሆን እና ሌባውን አለኝ ጌታ 7 እጥፍ አስከፍለዋለሁ። ገንዘብሽን የበላ ድካምሽን የበላ ብዙ ልፋትሽን ያጠፋ ሌባ፣ የሰረቀሽን ሌባ ዘንድሮ 7 እጥፍ አስከፍልልሻል፣ አስተፋዋለሁ ብሎኛል ጌታ። እውነቴን ነው የምነግራችሁ፣ አስተፋዋለሁ። ሌባ ከተያዘ 7 እጥፍ ይከፍል ዘንድ ይገባል ይላል ምሳሌ 6:30። እወዳችኋለሁ። ሌላ ምንም እላችሁ ነገር የለኝም።
ተባረኩ።